ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ። አክብሮታዊ ሰላምታችን በያላችሁበት ሁሉ ይድረሳችሁ እያልን የሐምሌ 2 ቀን 2018 ዓ.ም የጣና ቴሌቪዥን የሰዓቱን ዜናችን ርዕሶቹን አስቀድመን እናስደምጣችኋለን። በደንቢያ ፋኖ ልዩ ተጋድሎ አድርጓል። የብልጽግናው ሰራዊት ከጭልጋና ከደልጊ በመነሳት ወደ ተንከል ያደረገ የከባ ሙከራ መክሸፉንና በውስጥ መረጃ ተደግፎ ተጋድሎን ማካሄዱን የሚገልጸውን ዘገባ በቀዳሚነት እናቀርባለን። እንኳን ጦርነት የጅራፍ ድምጽም ሰልችቶናል ሲሉ የተናገሩ የብልጽግናው ሰራዊት አባላት ከ5 ዓመታት በላይ የዘለቀው ጦርነት በሰራዊቱ ውስጥ እያሳደረ ያለውን ተጽዕኖ የሚመለከተው ዘገባም ይደመጣል። በሌላ በኩል የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ በጎጃም ጠቅላይ ግዛት ወታደራዊና ፖለቲካዊ ተጋድሎን አጠናክሮ መቀጠሉን ሲገልጽ በዳንግላ አካባቢ በተካሄደ ተጋድሎ አንድ ዲሽቃን ጨምሮ በርካታ መሳሪያዎችን መረከቡን ያስታወቀበትን ዘገባም ይዘነዋል። በወሎ መርሳ አካባቢ የአጼ ምኒልክ ህዝብ በቅንጅት ባካሄደው ተጋድሎ በብልጽግናው ሰራዊት ላይ ከፍተኛ ኪሳራ ማድረሱንና የጠላትን አከርካሪ ሰብረነዋል ሲል የህዝብ ግንኙነት መምሪያው ያስታወቀበትን ዝርዝር መረጃ እናቀርበዋለን። በተጨማሪም የአማራ ፋኖ ብሔራዊ ንቅናቄ ውስጥ እየተነሱ ናቸው ስለሚባሉ የፖለቲካ አቋም ልዩነቶች አርበኛ አንደበት ጥላውን ከሰጠው ማብራሪያ በኋላ ጄኔራል ተፈራ ማሞ በሰጡ ቃለ ምልልስ የተነሱ ጉዳዮችን የሚዳስሰው የትንታኔ ዘገባችንም ሰዓቱን ጠብቆ ይቀርብላችኋል። እነዚህንና ሌሎች ዜናዎችንና ትንታኔዎችን አካተን ቀርበናል። እስከ ፍጻሜው አብራችሁ እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። የፋኖ ልዩ ተጋድሎ በደንቢያ የብልጽግናው ሰራዊት መነሻውን ከጭልጋና ደልጊ በማድረግ አዳሩን ወደ ተንከል ተጉዞ ያደረገው የከባ ሙከራ በፋኖ ብርቱ ክንድ ከሽፎበታል። የዕለቱን ተጋድሎ አስመልክቶ ለጣና ቴሌቪዥን መረጃውን ያደረሰው የጎንደር ጠቅላይ ግዛት በላይዝ 202ኛ ኮር ህዝብ ግንኙነት ክፍል ጠላት ያደረገውን እንቅስቃሴ በውስጥ አርበኞች መረጃ መሰረት ቀድመን ተዘጋጅተን ነበር የጠበቅነው ብለዋል። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይዝ 202ኛ ኮር ተንከል በተባለ ቦታ ላይ ባደረገው ከባድ ትንቅንቅ የብልጽግናው ሰራዊት ከፍተኛ ኪሳራ እንዳደረሱበት የህዝብ ግንኙነት ክፍሉ ተናግሯል። አርበኛ ታደሰ መረድ መረጃውን ሲቀጥልም ጠላት በሶስት አቅጣጫ በመግባት ነበር ለማፈን ሙከራ አድርጎ የተንቀሳቀሰው። ነገር ግን የውስጥ አርበኞች ያደረሱንን መረጃ በመጠቀም መግደያ ቦታችን እስኪደርስ ድረስ በንቃት በመጠበቅ በወገን በኩል ምንም አይነት ኪሳራ ሳይደርስ ጠላትን በወጣበት አስቀርተነዋል ሲል ተናግሯል። ጠላት የመጣው በዲሽቃና በሞርተር ታጅቦ ነበር ሲል የገለጸው አርበኛ ታደሰ መረድ ጠላት የደረሰበትን ከፍተኛ ሰዋዊ ኪሳራ መቋቋም አልቻለም። በመጨረሻም ያደረገው ሙከራ ከባድ መሳሪያዎቹ በፋኖ እጅ እንዳይገቡበት ወይም ከጥቅም ውጭ እንዳይደረጉበት ከፍተኛ የተኩስ ሽፋን በመስጠት ወደ መጣበት መፈርጠጥ ብቻ ነበር። ጠላት ትኩረት ያደረገው ከባድ መሳሪያዎቹን ማትረፍ ብቻ ስለነበረ ቆስለኛና የወደቁ አባላቱን እንኳን ሳያነሳ ነው የፈረጠጠው ብለዋል። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይዝ 202ኛ ኮር በስሩ የሚገኙት በጌምድር ዞብልጃኖና አጼዎቹ ክፍለ ጦሮች ከሌላው የትግል አጋራቸው የዳግማዊ ቴዎድሮስ 5ኛ ኮር ሰራዊት ጋር በቅንጅት የውጊያውን ማካሄዳቸውን የገለጹት የፋኖ ምንጮቻችን በዚህ ውጊያ በፋኖ በኩል የደረሰው ጉዳት አለመኖሩን አረጋግጠዋል። የብልጽግናው ሰራዊት ወደ ተንከል ተራራ የተንቀሳቀሰው ከፍተኛ ቁጥር ያለውን ሰራዊቱን ይዞ እንደነበር የተናገሩት ምንጮቻችን በዚህ ውጊያ በትንሹ ከ20 በላይ የብልጽግናው ሰራዊት ሳይወድቅ እንዳልቀረ ገልጸዋል። የብልጽግናው ሰራዊት ሰሜን ምዕራብ ዕዝ በጎንደር ጠቅላይ ግዛት በሁሉም ቀጠናዎች በገባበት ሁሉ እየተመታ ከፍተኛ የኃይል መሳሳት የገጠመው ሲሆን በተደጋጋሚ የአየር ኃይል ድጋፍና የኃይል ይጨመርልኝ ጥያቄ ሲያቀርብ መቆየቱም ይታወሳል። ከቀናት በፊት በአርማጮ ግንባር ከፍተኛ ወታደራዊ አዛዡን ጨምሮ በርካታ ኃይሉ በአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይዝ 305ኛ ጎቬ ኮር በተከፈተበት ውጊያ ከፍተኛ ኪሳራ ማስተናገዱ አይዘነጋም። በዛሬው ዕለትም በተመሳሳይ በደንቢያ አውራጃ በተደረገው ውጊያ ከ20ዎቹ አባላቱ መውደቅ በተጨማሪም ከፍተኛ ቁጥር ያለው ሰራዊቱ ጉዳት ደርሶበታል። የቁሳዊ ኪሳራውም ከፍተኛ መሆኑን የደረሰን መረጃ ያመላክታል። እንኳን ጦርነት የጅራፍ ድምጽም ሰልችቶናል። ወታደሩ ላለፉት 5 ዓመታት ያለማቋረጥ በርስ በርስ ጦርነት የተሰላቹ የብልጽግናው ሰራዊት አባላት ከዚህ በላይ ጦርነት ማካሄድ አንችልም ሲሉ ተናግረዋል። የጦርነትና የቀውስ ፈልፋዮቹ ውህዲድ ብልጽግናና ህወሓት ከ5 ዓመት በፊት በጀመሩት ጦርነት ከ1 ሚሊዮን በላይ ህዝብ ያለቀበት መሆኑ አይዘነጋም። ከሁለተኛው ዓለም ጦርነት በኋላ ከፍተኛ ህዝብ ያለቀበት የተባለው የህወሓትና የብልጽግና ጦርነት እንደ ህዝብ የአማራን ህዝብ ከፍተኛ ኢኮኖሚያዊ፣ ስነልቦናዊና የደህንነት አደጋ ደቅኖ የተካሄደ ሲሆን የትግራይ ህዝብና የመከላከያ ሰራዊቱን በተመሳሳይ ከባድ ዋጋ ከፍሏል። በዚህ ጦርነት ማግስት በአማራ ህዝብ ላይ ጦርነት የከፈተው የኦሮሞ ብልጽግና ሰራዊት በአማራ ህዝብ ላይ ከፍተኛ ማህበራዊ፣ ኢኮኖሚያዊና ስነልቦናዊ ቀውስ ሲያደርስ በራሱ ሰራዊት ላይ ደግሞ ከፍተኛ ወታደራዊ ኪሳራ ደርሶበታል። ተከታታይ ጦርነት ያካሄደውና በገባበት ሁሉ ወታደራዊ ኪሳራን ማስተናገድ የሰለቸው
ጦርነት በቃን በተለይም ከአማራ ክልል አስወጡን እያለ ተደጋጋሚ ጥሪ ሲያቀርብ ቆይቷል። የኦሮሞ ብልጽግናው ስርዓት ሰራዊት 6ኛ እዝ አባል የሆኑት አንድ ከፍተኛ አመራር ለጣና ቴሌቪዥን ሲናገሩ ሰራዊታችን ለግዳጅ ሲላክም ሆነ ተጨማሪ ኃይል ሆኖ ለሽፋን ስንልከው መንገድ ተዘጋቢ ብሎ ቆሞ ይውልና ተመልሶ ወደ ካምፕ ይመጣል። ይህን የሚያደርገው ፋኖ መንገድ ስለዘጋበት ወይም ድልድይ ስለሰበረበት ሳይሆን በውጊያው መሳተፍ ባለመፈለጉ ነው። በአጠቃላይ በዚህ ሰዓት ጦራችን እንኳን ውጊያ ሊሳተፍ ይቅርና ጅራፍ ራሱ ባይጮህበት ደስ ይለዋል ሲሉ ተናግረዋል። የ6ኛ እዝ ሰራዊት አመራሩ አክለውም ጦራችን አማራ ክልል ከገባ በኋላ ተሰላችቷል፣ ህዝቡም ጠልቶናል። አዛዦቻችን እየመጡ የሰራዊት ስነ ልቦና ግንባታ ለማድረግ ቢሞክሩም የሰራዊታችን የመዋጋት ሞራል ከተሰበረ ስለቆየ አዛዦቹን ሊሰማቸው አልቻለም። በቅርቡ ደጋዳሞት ላይ በነበረው ውጊያ እጃቸውን ለፋኖ የሰጡ አባሎቻችን የተናገሩት ምስክርነት በሁሉም ሰራዊታችን ዘንድ ያለ ስሜት ነው ብለዋል። ደጋዳሞት ላይ በተደረገው ውጊያ ገና ተኩሱ ሳይጀመር በድንጋጤ እጃቸውን ለፋኖ ከሰጡ የብልጽግናው ሰራዊት አባላት መካከል አንደኛው ከተኛውበት ደንግጬ ስነሳ ሁሉም ጓደኞቼ ጠፍተዋል። ከጎኔ የነበሩትን ምን ተፈጥሮ ነው ብዬ ስጠይቃቸው ዝናቡ መጥቶ ነው አሉኝ። ቀና ስል ፋኖ ፊቴ ላይ ቆሟል። ምንም ነገር ሳላደርግ መሳሪያዬን አስረክቤ እጄን ሰጠው። አንዳንዶቹ ወደ ጫካ ገብተው ተደብቀው ና ከኛ ጋር ሆነህ አምልጥ ቢሉኝም እምቢ አልኳቸው። ለምን ብዬ ነው ለዚህ መንግስት የምዋጋው ሲል መናገሩ አይዘነጋም። የጣና ቴሌቪዥን ወታደራዊ ምንጭ ለሚዲያችን በሰጡት አስተያየትም ይህ የቀድሞ ጓዳችን አስተያየት የሁሉም ሰራዊታችን ስሜት ነው ብለው የተናገሩት ይህንን ንግግር ነው። የኦሮሞ ብልጽግና ስራ ከፍተኛ ወታደራዊ አዛዥ የሆኑትና የቀድሞ አብዮታዊ ሰራዊት አባል የነበሩት ጄኔራል መሐመድ ተሰማ ግን የምንዋጋው ፍትሃዊ ጦርነት ስለሆነ መዋጋታችንን እንቀጥላለን ሲሉ ተናግረዋል። ሌላኛው የቀውስ አንቴና የሚባለው ህወሓት በበኩሉ የአማራን ህዝብ ርስቶች ለመውረርና ትግራይንም ከኢትዮጵያ ለመገንጠል የሚያደርገውን የትጥቅ ትግል አጠናክሮ ለመቀጠል ዝግጁትን ማጠናቀቁን አስታውቋል። በመሆኑም በኢትዮጵያ ጦርነት የመቆሙ ተስፋ የጨለመ መሆኑን አስተያየት ሰጪዎች ይናገራሉ። የፋኖ ሁለንተናዊ ተጋድሎ በጎጃም የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ ህዝብ ጎጃም ጠቅላይ ግዛት የሚያካሄደውን ወታደራዊና ፖለቲካዊ ተጋድሎ አጠናክሮ መቀጠሉን አስታውቋል። የዙ 55ኛ ክፍለ ጦር በአገው ብሔረሰብ አስተዳደር ዞን ዳንግላ ከተማ አቅራቢያ ባደረገው ተጋድሎ አንድ ዲሽቃን ጨምሮ በርካታ የቡድን እና የነፍስ ወከፍ መሳሪያን በእጁ ማስገባቱ ታውቋል። ዛሬ ከንጋቱ ጀምሮ በዳንግላ ወረዳ ጨራ ተብላ በምትጠራው አነስተኛ ከተማ በተደረገው ውጊያ የ55ኛ ክፍለ ጦር ሰራዊት ብርቱ ተጋድሎ በማድረግ ከ25 በላይ የብልጽግናውን ሰራዊት ከጥቅም ውጭ አድርገ መሆኑን ገልጾ በዚህም አንድ ዲሽቃ 2 ብሬንና ሌሎች ስናይፐሮችን ጨምሮ ከፍተኛ ቁጥር ያለው የነፍስ ወከፍ መሳሪያ በፋኖ እጅ መግባቱን ይፋ አድርጓል። ውጊያው እስከ ቀኑ 9 ሰዓት መቀጠሉን የገለጸው የህዝብ ግንኙነት ክፍሉ በወገን በኩል የከፋ ጉዳት አለመድረሱን ተናግሯል። በዚሁ ጎጃም ጠቅላይ ግዛት በምስራቅ ጎጃም ዞን የቦቅላ ላይ በተደረገው የ206ኛ ኮር ተጋድሎ የብልጽግናውን 6ኛ እዝ ሰራዊትና የባዲን የጸጥታ መዋቅር አባላት ከፍተኛ ኪሳራ የደረሰባቸው መሆኑን የደረሰን መረጃ ያመላክታል። በጄኔራል ብርሃኑ ጥላውን የሚመራው የኦሮሞ ብልጽግና 6ኛ እዝ ሰራዊት ከዋና ማዘዣው ደብረ ማርቆስ ከተማ በመነሳት ተጨማሪ ኃይሉን በ14 ተሽከርካሪ ጭኖ ወደ ውጊያ ቀጠናው ለማስገባት ሞክሮ ነበር። ሆኖም የፋኖ የቅንጅት ውጊያና የውስጥ አርበኞች መረጃ ተጨማሪ ኃይል ሆኖ ሊገባ የነበረውን የኦሮሞ ብልጽግናውን ሰራዊት ወደ ግዳጅ ቀጠናው እንዳይደርስ አድርጎታል። ይህም የፋኖን ሁለንተና አቅም ማደግ ያመላከተ ነው ሲሉ ምንጫችን ተናግረዋል። በሌላ የዚሁ ቀጠና ተጋድሎ የብልጽግናውን ሰራዊት ያለ ውጊያ ማስኮብለል ዘመቻውን አጠናክሮ የቀጠለው የዙ 201ኛ ኮር ዛሬም 8 የብልጽግናውን ሰራዊት ማስኮብለሉን አስታውቋል። የኮር ህዝብ ግንኙነት ክፍል ለጣና ቴሌቪዥን በላከው መረጃ እንደገለጸው ብልሆች ህይወታቸውን እያተረፉ ነው በማለት ይጀምራል። በዚህም መሰረት በዛሬው ዕለት ብቻ የዲሽቃ ምድብተኛውን ጨምሮ 8 የብልጽግናው ጥምር ጦር አባላት ከካምፕ ወጥተው 201ኛ ኮር 54ኛና 74ኛ ክፍለ ጦሮችን መቀላቀላቸውን ተናግረዋል። የኦሮሞ ብልጽግና ስርዓት ሰራዊት አባላት ወደ ፋኖ የተቀላቀሉት ከፈለገ ብርሃን፣ ከደብረ ወርቅ፣ ከሞጣ፣ ከግንዶይን እና ከድጓ ጽዮን ካምፖቻቸው በመውጣት ነው። ሙሉ ትጥቃቸውን እንደያዙ ፋኖን የተቀላቀሉት የጥምር ጦሩ አባላት አስተያየታቸውን ሲሰጡም ከዚህ በላይ በስርዓት ውስጥ ቆይቶ ከወገን ጋር መዋጋት እንደሌለብን አምነን ነው የመጣ ነው። እስካሁን የዘገየነውም ስርዓቱን ፈልገነውና ልናገለግለው ወደን ሳይሆን ምቹ ሁኔታዎችን እየጠበቀን ስለነበር ነው ብለዋል። የጥምር ጦሩ አባላት አክለውም እዚህ ውሳኔ ላይ እንድንደርስና ሁኔታዎችን በማመቻቸት በኩል ቀደም ሲል ፋኖን የተቀላቀሉት ጓዶቻችን በመደወልና በማሳመን በኩል የተጫወቱት ሚና ከፍተኛ ነው ሲሉ ተናግረዋል።
የአጼ ምኒልክ ዕዝ ልዩ ተጋድሎ በመርሳ። የአማራ ፋኖ ብሔራዊ ንቅናቄ አጼ ምኒልክ ዕዝ በብልጽግናው ሰራዊት ላይ ከፍተኛ ኪሳራ ያደረሰበትን ተጋድሎ ማድረጉን አስታወቀ። የዕዙ 104ኛ ኮር 24ኛ ክፍለ ጦርና 101ኛ ኮር 35ኛ ክፍለ ጦር በቅንጅት ባደረጉት ተጋድሎ በኦሮሞ ብልጽግና ስርዓት ሰራዊት ላይ በወሰዱት እርምጃ የጠላትን አከርካሪ ሰብረነዋል ሲል የህዝብ ግንኙነት መምሪያው አስታውቋል። ከመርሳ የአካባቢውን አርሶ አደሮችን 50 ግመል በማስገደድና በመሰብሰብ ሬሽን ተተኳሽና መሳሪያ በመጫን ወደ አባጋር ሜዳና ጸዶት ሚካኤል አጅቦ እንቅስቃሴ አድርጎ ነበር። በዚህ መልኩ በተንቀሳቀሰው የብልጽግናው ኃይል ላይ በተወሰደበት የቆረጣ ሽምቅ እርምጃ በርካታ ኃይሉ ሙትና ቆስለኛ በማድረግ የጦር እቅድና አስተላለፉን በማዛባት ብትንትኑን ማውጣቱን የህዝብ ግንኙነት መምሪያው መረጃ ያመላክታል። ትናንት ሐምሌ 1 ቀን 2018 ዓ.ም እኩለ ቀን ገዳማ ጀምሮ በተደረገው ተጋድሎ ከማህበረሰቡ 50 ግመሎችን ዘርፎ ሎጂስቲክና ተተኳሽ ጭኖ ከመርሳ ወደ አባገር ሜዳ ጸዶት ሚካኤል የተንቀሳቀሰው የኦሮሞ ብልጽግና ስርዓት ጥምር ጦር በፋኖ በደረሰበት ጥቃት አብዛኛው ኃይሉ ተመቶ ተበትኖበታል። ከፍተኛ ሰዋዊና ቁሳዊ ኪሳራም አስተናግዷል። በዚህ ተጋድሎ በርካታ የአማራ ህዝብ ቋሚ ጠላት የሆነው የብልጽግናው ስርዓት ወታደሮች እርምጃ ሲወሰድባቸው በርካታ ልዩ ልዩ የጦር መሳሪያዎችና ሌሎች ወታደራዊ ቁሳቁሶች በአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ አጼ ምኒልክ ዕዝ ሰራዊት ቁጥጥር ስር ውሏል። በፋኖ የተወሰደበትን ፈጣንና ምረት የለሽ እርምጃ መቋቋም ያልቻለው የብልጽግና ሰራዊት ግማሹ ወደ መጣበት ሲፈረጥጥ፣ ቀሪው እግሩ ወደ አመራው መንገድ ተበታትኗል። በዚህ መንገድ ከውጊያ ቀጠና ሽንፈት የደረሰበት የው የብልጽግናው ነፍሰ በላ ሰራዊት በሽሽት ጉዞ ላይ በነበረበት ሰዓት መንገዱ ላይ ያገኘውን ሰለሞን ደስዬ የተባለ ለረጅም ጊዜ በአእምሮ ህመም ሲሰቃይ የነበረን ታማሚ የጽንፈኛው መረጃ አቀባይ ነው በማለት በጭካኔ እንደገደለው መረብ ሚዲያ ዘግቧል። በዚህ ወሎ ቤት አማራ ጠቅላይ ግዛት በተካሄደ ሌላ የግንባር ተጋድሎ ደግሞ በደቡብ ወሎ ዞን ወረባቦ ወረዳ ኤጀርሳ ቀበሌ ፋኖ ታላቅ ተጋድሎ አድርጎ ጀብድ ሰርቷል። በዚህ አካባቢ የሚንቀሳቀሰውና በአርበኛ አህመድ እንድሪስ የምትመራውን በባለ ለሽርጡ ክፍለ ጦር ስር የምትገኘውን የአባት አርበኞች ጦር አህድ ወደ ኤጀርሳ በተንቀሳቀሰው የባዲን የሚልሻና አድማ ብተና ኃይል ላይ ጠንካራ የጸረ ማጥቃት እርምጃ በመውሰድ ከፍተኛ ጉዳት አድርሶበታል። በዚህ ተጋድሎም 5 የሚልሻና አድማ ብተና አባላት እርምጃ ሲወሰድባቸው 7ቱ ደግሞ ጉዳት አስተናግደዋል። እርምጃ ከተወሰደባቸውና ከባድ ጉዳት ከደረሰባቸው 12 የባዲን አድማ ብተናና ሚልሻ አባላት በተጨማሪም ሌሎችም ከዘመቻና ከግዳጅ ቀጠና መጥፋታቸውን የደረሰን መረጃ ያመላክታል። ወደ ቀጠናው የተንቀሳቀሰው የባዲን ኃይልም ከደረሰበት ብርቱ ምት የተነሳ የወደቁና የቆሰሉ አባላትን ማንሳት ሳይችል መበታተኑ ታውቋል። ጄኔራል ተፈራ ምን እያሉ ነው? የአማራ ፋኖ ብሔራዊ ንቅናቄ በሁለት ዋልታ ሐሳቢዎች ውስጥ እየገባ ይመስላል። ከትናንት በስቲያ የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዕዝ አመራር አርበኛ አንደበት ጥላሁን በህወሓት ጉዳይ ግልጽ አቋም ነው ያለን፣ አገር አፍርሰን አገር አንገነባም፣ ከዚህ ኃይል ጋር በምንም መንገድ አብረን አንሰራም ሲል ለጣና ቴሌቪዥን መናገሩ ይታወሳል። ለዚያ የአርበኛ አንደበት ቃለ ምልልስ ምላሽ በሚመስል መልኩ የድርጅቱ ወታደራዊ አዛዥ ጄኔራል ተፈራ ማሞ በአፍቅሮተ ህወሓት በሚጠረጠሩና የጽምዶን እንቅስቃሴ በአውንታ ከሚመለከቱ ሚዲያዎች መካከል አንዱ በሆነው ሚዲያ ቀርበው ማብራሪያ ሰጥተዋል። ወታደራዊ አዛዡ በቃለ ምልልሳቸው በአሁኑ ወቅት ከብልጽግና መንግስት ውጭ ሌላ ዋነኛ ጠላት እንደሌላቸው በመግለጽ ከትግራይ ነባር ታጋዮችና የጦር ጄኔራሎች ጋር በጋራ ለመስራት የሚያስችል ስምምነት ላይ ደርሰናል ብለው መናገራቸው አነጋጋሪ ሆኗል። በተለይ የጄኔራሉ ማብራሪያ የድርጅቱን ህልውና አደጋ ላይ ሊጥለው እንደሚችልና የሀሳብ ልዩነት መፈጠሩ የማይቀር መሆኑን ተንታኞች ገልጸዋል። የትግራይ የጦር መኮንኖችና የህዝባዊ ወያኔ ሓርነት ትግራይ ህወሓት ነባር ታጋዮች ያሉበት ኃይል ከፋኖ ጋር አንዋጋም፣ የትግራይ ህዝብ ወደፊትም አብሮ የሚኖረው ከአማራ ህዝብ ጋር ነው የሚል ግልጽ አቋም መውሰዱን ጄኔራሉ በንግግራቸው ገልጸዋል። ፋኖም ይህንን ጥሪ በበጎ እንደተቀበለውና በተመሳሳይ መልኩም የአማራ ህዝብም ቢሆን ከትግራይ ህዝብ ጋር የሚያጋጭ ምንም አይነት ጦርነት እንደሌለው አስገንዝበዋል። የውይይትና የጋራ አጀንዳ አስፈላጊነት በተመለከተ ጄኔራሉ ሲናገሩም በሁለቱ ህዝቦች መካከል የነበሩ ያለፉ ክፍተቶችን በጦርነት ሳይሆን በውይይት ብቻ መፈታት እንዳለባቸው ገልጸው የብልጽግናው መንግስት ፋኖን ህወሓትን በጦርነት መልሶ ሊያመጣባችሁ ነው በማለት የሚነዛው ወሬ መሰረተ ቢስ ነው። ህወሓትም ቢሆን የአገሪቱ አካል ስለሆነ ካለፉት ስህተቶቹ በመማር በውይይት ለመፍታት ፍላጎት አሳይቷል። በሳት ተቃጥለን በድሮን ገላችን ተመቶ ነው ያየነው። ዘመዶቻችን ሲጨፈጨፉ፣ ምርታችንና ቤታችን ሲቃጠል በአይናችን አይተናል። ስለዚህ ብልጽግናን ለማጥፋት ከመጣ ኃይል ጋር ከመተባበር ወደኋላ አንልም። ውሳኔው የራሳችን እንጂ የዳር ተመልካቾች አይደለም ያሉት ጄኔራሉ አንዳንድ ወገኖች ስለ ሁኔታው ሳያውቁ የሚሰነዝሩት ትችት ተገቢነት የለውም። በቀጣይ ከሌሎች ኃይሎች ጋር ጭምር የጋራ አጀንዳ በመቅረጽ ለመወያየት ዝግጁ ነን። ይህንን ስትራቴጂያዊ ውሳኔ የሚወስኑት ደግሞ በጦርነቱ ውስጥ በከታ ያለፉትና ዋጋ የከፈሉት የፋኖ አባላት ራሳቸው እንጂ
ከሩቅ ሆነው የሚከታተሉ የዳር ተመልካቾች አይደሉም ሲሉ አሳስበዋል። የጄኔራል ተፈራ ማሞን ንግግር የተከታተሉ የፖለቲካ ተንታኞች በበኩላቸው ፋኖ በኢህዴን መንገድ ለመሄድ የቆረጠ ይመስላል፣ ይህ መንገድ ዘላቂ የህዝብን ሰላምና ህልውና ሊያስጠብቅ አይችልም ሲሉ ምላሽ ሰጥተዋል። ጄኔራል ተፈራ ማሞን ጨምሮ በዚህ አስተሳሰብ የታቀፉ ግለሰቦች በተደጋጋሚ ከህወሓት ጋር ለመስራት የሚያቀርቡት ማስተባበያ የትግራይና የአማራ ህዝብ አንድነት የሚል ማደናገሪያ ሐሳብን ነው። ለዚህ የጄኔራል ተፈራ ንግግር የፖለቲካ ተንታኞች ሲናገሩም ቀድሞውንም ቢሆን በትግራይና በአማራ ህዝብ ላይ ደንቀራ ሆኖ የቆመው የአማራን ህዝብ መከራ ፋውንዴሽን የጣለው ህወሓት እንጂ ህዝቡ አይደለም። አሁንም ቢሆን ህወሓት አማራውን ጠላቴ ብሎ እየፈረጀ ከአማራው ርስቶች ላይ በድጋሚ መንጠቅን ዓላማ አድርጎ እንደሚዋጋ እየተናገረ ጄኔራል ተፈራ ማሞ በሚዲያ ቀርበው የሚሰጡት ማስተባበያ የጄኔራሉን ሆነ የሚመሩትን ድርጅት ጥያቄ ላይ የሚጥል ነው በማለት ይናገራሉ። ህወሓት ከፋኖ ጋር አልዋጋም ብሏል ሲሉ ጄኔራል ተፈራ ይናገሩ እንጂ የህወሓት ሊቀመንበሩን ደብረጽዮን ገብረ ሚካኤልንና ሌሎች ፖለቲካዊም ሆነ የታጣቂ ቡድኑ መሪዎች 40% ግዛታችን በጠላታችን ተይዞብናል፣ ግዛታችንን አስመልሰን የትግራይን ሉዓላዊነት እናስከብራለን በማለት መናገራቸው ይታወሳል። ታችን ማይበጅም ነው ያሉ በስሩ ጀነራሎችና ቀደም ሲል ያው የህወሓት ነባር ታጋዮች ያሉበት ነው። ይህ ኃይል በግልጽ ተናግሯል። ለኛም በግልጽ ነው፣ ከፋኖ ጋር አንዋጋም፣ የትግራይ ህዝብ ወደፊት የሚኖረው አማራ ጋር ነው፣ ስለዚህ ሌላ እንትን አንፈጥርበትም፣ ክፍተቶች ካሉ በውይይትና በውይይት ብቻ እናድርገው፣ ከፋኖ ጋር መተባበር እንፈልጋለን ያለ ነው። እኛም ይሄን ተቀብለናል። ሁለት ኃይል አለ። አንደኛው በዚህ ስታክስ እኛም አሁንም የአማራ ህዝብ ከትግራይ ህዝብ ጋር የሚያጋጭ ጦርነት የለውም። ይሄ አሁን አይደለም የጠቀስነው፣ ገና መጀመሪያ ነው። አንዳንዱ አይገባውም። ገና ህወሓቶች ለትግል እዛ ለጦርነት ስነሳሱ አቁሙ፣ የትግራይ ህዝብ እግሩ እስከሚነቃ ዓለምን ቢዞር ከአማራ በላይ ወዳጅ የለውም፣ የአማራም እንደዛው። እነዚህ ህዝቦች እንደዛ ናቸው። ከአንድነታቸው ከልዩነታቸው አንድነታቸው ያመዝናል። ግን የተፈጠረ ክፍተት አለ። ይሄ ክፍተት በውይይት እና በውይይት ብቻ ነው መፈታት ያለበት የሚል የኛ ፍላጎት መጀመሪያም ነበር። ይሄ ታልፎ ነው ያን ነገር የሆነው። አሁንም ከትግራይ ጋር ያለን ግንኙነት በውይይት ነው፣ በጦርነት መሆን የለበትም። የሚያነጋግሩ ነገሮች በውይይት ነው የወሰደ ጊዜ ወስዶ መፈታት ያለበት የሚል ነው። አሁን ይሄን በተለያየ ጊዜ ተስተጋብቷል። በዚህ ነው እኛ የምንሄደው። ምክንያቱም አንዳንዱ ሩኩን ብድግልና ህወሓትን ይዞብን ሊመጣ እናል። ህወሓትኛ ምን ብለው እንዳታ አገሩ አይደለም እንዴ? ስለዚህ አገራቸው ነው። እናንተ ጋር መስራት እንፈልጋለን። የባለፈው ጥራሻ ያስፈልግም። በጦርነት በሁለታችን መካከል የለም ህልውናችን እያጠፋ ያለ ኃይል አለ። ሁለታችን መካከል የለም ህልውናችን እያጠፋ ያለ ኃይል አለ ነው። ህልውናችን እውን ካደረግን በኋላ ደግሞ ከሌሎች ጋር ሆነን የጋራ የሆነ አጀንዳ ዘርግተን እንወያያለን ብሏል። ይሄን እንቀበላለን። ወደ አይደለም አጠፋችኋለሁ አሁንም እናንተ እያለ ያለን ግን ከብልጽግና ጋር አብሯል። እሱን ለብልጽግና በሰጠነው ልክ እንሄድበታለን ነው። ይሄ ተደጋጋሚ አንዳንዶች ቡጥ ያሉ የማያውቁትን ሲዘላብዱ ሰምተን ነው እዚህ ላይ ለመናገር የተገደመ። ሁለት ኃይል አለ። ይሄ ሁለት ኃይል ቅድም ባሉት ደረጃ ነው። ምክንያቱም ከብልጽግና በላይ ጥላት የለንም ማለት ነው እኮ። እኛው ከብልጽግና በላይ ምን ትለኝ ሌላ ጥላት የለኝም። ዘመዶችን ሲጨፈጭፍ አይቼዋለሁ። በድሮን ነው የጨፈጨፋቸው። ምርቱን ሲያቃጥለው አይቻለሁ። ቤቱን ሲያቃጥለው አይቻለሁ። ከዚህ በላይ በምን ልትቀይረኝ ትችላለህ? ስለዚህ ብልጽግና እናጥፋ ብሎ የመጣ ኃይል ዓላማችን መነሻ አድርገን ከመተባበር አንቆም።
ይሄን ደግሞ የምንወስነው እኛ ነን። ዳር ያለ አይደለም የሚወስነው። ዳር ያለማ ዳር ነህ በዛው ምንም እንትን የለም። የምንወስነው እኛው ራሳችን ነን። በሳት ተቃጥለን ያየነው በድሮን ነው ገላችን የተመታው። ስለዚህ ይሄን ኃይል እየሞትነ ቢሆን ምድረ ገጽታና ጠፋ አንመለስም ነው። በጣም አመሰግናለሁ። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። በምሽቱ የጣና ዜና ወጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።